ቤኪ ስፖርት ስፖርት ቻናል ቤተሰብ ዕለታዊና አጫጭር ስፖርታዊ መረጃዎችን ወደ እናንተ ይዘን የምንመጣበት የቤኪ ስፖርት ቻናል ቤተሰብ ሰብስክራይብ በማድረግ የቻናላችን ቤተሰብ ይሁኑ። ትላንት በተደረጉ የእንግሊዝ ፕሪሚየር ሊግ ጨዋታዎች አርሰናል ኒውካስትልን በሜዳውና በደጋፊ ፊት 1-0 በሆነ ውጤት በማሸነፍ ከእንደገና የሊጉ መሪ መሆን ሲችል ለአርሰናልም ከካይ ሃቨርትዝ በመጀመሪያው አጋማሽ የደረሰችውን ኳስ ኤቤሪቺ ኤዜ በድንቅ ሁኔታ አስቆጥሮ አርሰናል መሪ ቢሆን ቢችልም ከዛ በኋላ ምንም አይነት ጎል ሳንመለከት 1-0 በሆነ ውጤት አልቋል። ኒውካስትልም አምስተኛ ተከታታይ ሽንፈታቸውን ያስተናገዱ ሲሆን በደረጃ ሰንጠረዡም ላይ 14ኛ ተቀምጠዋል። አርሰናል ማሸነፉን ተከትሎ ሲቲ አንድ ቀሪ ጨዋታ እያለው የሊጉ መሪ መሆን ችሏል። በጨዋታውም ላይ ካይ ሃቨርትዝና ኤቤሪቺ ኤዜ ጉዳት ያስተናገዱ ሲሆን የጉዳቱ መጠን ግን ምን ያህል እንደሆነ አልተገለጸም። ሌላው 11 ሰዓት የጀመረው ጨዋታ ሊቨርፑልን ከክሪስታል ፓላስ ያገናኘው ጨዋታ ሲሆን አይዛክና ሮበርትሰን ለሊቨርፑል ባስቆጠሩት ጎል ሊቨርፑሎች 2-0 መምራት ቢችሉም ዳንኤል ሙኒዝ ለክሪስታል ፓላስ ጎል አስቆጥሮ 2-1 ሆኖ ጫና መፍጠር ቢችልም ፍሎሪያን ዊርትዝ በጨዋታው ሊጠናቀቅ ባለበት ደቂቃ ጎል አስቆጥሮ ሊቨርፑል 3-1 በማሸነፍ ከማንቸስተር እኩል በ58 ነጥብ ተቀምጧል። አራተኛ ደረጃ ላይ ተቀምጧል። ማንቸስተር ዩናይትድ በነጥብ እኩል ሆኗል ማለት ነው። ሌላኛው ቶተናም ከወልቭስ ያደረጉት ጨዋታ ቶተናሞቹ በፓሊኒያ ጎል በማሸነፍ ለጊዜውም ቢሆን ነጥባቸውን ከዌስትሃም ጋር የ2 ነጥብ ልዩነት አድርገውታል። ዌስትሃምም ኤቨርተንን 2-1 በማሸነፍ ቶተናም ማሸነፉ ዋጋ እንዳይኖረው አድርጎታል። ምክንያቱም ዌስትሃም አሸንፉ ካሁን ከቶተናም ጋር ያለውን የነጥብ ልዩነት ወደ 2 አጥቦታል። ሌላኛው ማንቸስተር ሲቲ ከሳውዛምፕተን ያገናኘው የኤፍኤ ካፕ የግማሽ ፍጻሜ ጨዋታ ማንቸስተር ሲቲዎች ጨዋታውን 2-1 በሆነ ውጤት በማሸነፍ ለፍጻሜ ያለፉ ሲሆን የማንቸስተር ሲቲንም ግቦች ጀሬሚ ዶኩና ኒኮ አስቆጥረው ሲቲም ፍጻሜ ላይ የሊድስ ዩናይትድንና የቼልሲን አሸናፊ የሚያገናኝ ይሆናል። ማንቸስተር ዩናይትድን ወደሚመለከቱ አጫጭር ስፖርታዊ መረጃዎች ስናልፍ ማንቸስተር ዩናይትዶች የአታላንታን ድንቅ የመሃል ሜዳ ተጫዋች የሆነውን አንደርሰን ለማስፈረም ከተጫዋቾች ወኪሎች ጋር የመጀመሪያ ንግግር እንዳደረጉና ተጫዋቹም እስከ 50 ሚሊዮን ዩሮ ሊያወጣ እንደሚችል ተዘግቧል። ተጫዋቹ ከዚህ በፊት ከአትሌቲኮ ማድሪድ ጋር በግል ጥቅም ከስምምነት የደረሰ ሲሆን አትሌቲኮ ማድሪዶች ግን ዋጋው ተወዶብናል በሚለው ፊታቸውን ወደ ወልቭሷው አማካኝ ጆ ጎሜዝ ማዞራቸው ሲነገር ማንቸስተር ዩናይትድና አርሰናል ግን በተጫዋቹ ላይ ፍላጎት እንዳላቸውና አታላንታም እስከ 50 ሚሊዮን ዩሮ ሊጠይቅ እንደሚችል ተዘግቧል። ማንቸስተር ዩናይትድ ከሱ በተጨማሪ ትልቅ ስም ያላቸው እንደ ሳንድሮ ቶናሊ፣ ቹዋሜኒ፣ ኤሊዮት አንደርሰን የመሳሰሉ ድንቅ ተጫዋቾች ካርሎስ ባሊባን እየመለመለ ይገኛል። ካርሎስ ባሊባ ማንቸስተር ዩናይትድ ያለፈው የውድድር ዓመት ለማስፈረም ተቃርቦ ቢኖርም የብራይተኖች ከ100 ሚሊዮን አንወርድም ማንቸስተር ዩናይትድን ዝውውሩን ጥሎ እንዲወጣ አድርጎት ነበር። ግን ከተጫዋቹ ጋር የገባው የግል ጥቅም ስምምነት አሁንም ድረስ እንዳለና ማንቸስተር ዩናይትድ ከብራይተን ጋር መስማማት ከቻሉ ካርሎስ ባሊባ አሁንም ድረስ ፍላጎቱ ማንቸስተር ዩናይትድን ብቻ መቀላቀል እንደሆነ አሳውቋል። ኤሊዮት አንደርሰንን ስንመለከት ኤሊዮት አንደርሰን ደግሞ የመጀመሪያው ምርጫው ማንቸስተር ሲቲ ማድረጉና ነገር ግን ማንቸስተር ዩናይትድንም አሻፈረኛ እምቢ እንዳላለና የሲቲ ዝውውር የማይሳካ ከሆነ ማንቸስተር ዩናይትድ ተጫዋቹን የማስፈረም እድል እንዳለው ሲገለጽ፣ ሌላኛው ማንቸስተር ዩናይትድ ከፈለጋቸው እጅግ ድንቅ ተጫዋቾች አንዱ የሪያል ማድሪዱ ቹዋሜኒ ሲሆን ከማንቸስተር ሲቲ ሮድሪ ማስፈረም ከቻሉና የሱን ተተኪም እና ኢንዞን አስበው ካስፈረሙ ማንቸስተር ዩናይትድ ቹዋሜኒን የማስፈረም እድል እንዳለውና ተጫዋቹ ማንቸስተር ዩናይትድ መቀላቀል አሻፈረኝ እንደማይልና ለቲሙም ሊፈርም እንደሚችል ተዘግቧል። ሌላኛው እስካሁን ድረስ ያልታወቀውና ቁርጡን ያለየለት የማንቸስተር ዩናይትድ የዋና አሰልጣኝነት ቦታ ሲሆን ማይክል ካሪክም የማንቸስተር ዩናይትድ ዋና አሰልጣኝ ቦታ የሚይዝበት እድል ሰፊ እንደሆነና ከሱ በተጨማሪ ግን የበርንማውዙ ኢራዮላ ለማንቸስተር ዩናይትዶች ጥሩ እጩ እንደሆነ ሲነገር፣ ሌላኛው ናግልስማን ሲሆን ማንቸስተር ዩናይትዶች እሱን ማስፈረም ቢፈልጉም የዓለም ዋንጫው ምክንያት ግን የፕሪሲዝኑን ሊያዘገየው እንደሚችል ይታሰባል። እና ማንቸስተር ዩናይትዶች በዚህ ምክንያት ማይክል ካሪክ የማንቸስተር ዩናይትድ ዋና አሰልጣኝ የመሆን እድሉ ሰፊ ነው። ምክንያቱም
አሁን ካሉት ገበያ ላይ ካሉት ሉዊስ ኤንሪኬም እጅግ ድንቅ የሚባለው አሰልጣኝ ከፒኤስጂ ጋር ኮንትራቱን ሊያራዝም መሆኑን ተከትሎ በዚህ ሰዓት ለኔ ከማይክል ካሪክ የተሻለ አማራጭ ለማንቸስተር ይኖራል ብዬ አላስብም። ስለዚህ ቀጣይ ዓመት የማንቸስተር ዩናይትድ አሰልጣኝ ማን የሚሆን ይመስላችኋል? ኮሜንት ላይ ሀሳብ አስተያየታችሁን መጻፍ ትችላላችሁ። ውድ የቻናላችን ቤተሰቦች የምንሰራው ፕሮግራሙ ከተመቻችሁ ሰብስክራይብ ማድረግ እንዳይረሳ። መልካም ቀን።